የኢትዮጵያ የ2019 በጀት ከ2.3 ትሪሊየን ብር በላይ ሆኖ ጸድቋል። ኮንትሮባንድ እቃዎችን የጫኑ መኪኖችን የሚወርሰው ረቂቅ አዋጅ ነገ ይጸድቃል ተብሎ ይጠበቃል። እስከ ሰኔ 30 ድረስ መብራት እንደሚቋረጥ የኢትዮጵያ ኤሌክትሪክ አገልግሎት ገልጿል። ይህንንና ሌሎች ሰፋ ያሉ መረጃዎችን ይዘንላችኋል። አብራችሁን ቆዩ። የሚኒስትሮች ምክር ቤት ዛሬ ሰኔ 2 ቀን 2018 ዓ.ም ባካሄደው 56ኛ መደበኛ ስብሰባው በተለያዩ ሀገራዊ ጉዳዮች ላይ ከተወያየ በኋላ ለ2019 በጀት ዓመት የሚውል ከ2.3 ትሪሊየን ብር በላይ ረቂቅ በጀት አጽድቆ ወደ ሕዝብ ተወካዮች ምክር ቤት መርቷል። ምክር ቤቱ በቅድሚያ የተወያየው ከ2019 እስከ 2023 ዓ.ም በሚተገበረው የመካከለኛ ዘመን የማክሮ ኢኮኖሚ ፊስካል ማዕቀፍ ላይ ነው። የተሟላ የማክሮ ኢኮኖሚ ሪፎርም ተግባራዊ ከተደረገ ወዲህ የኢትዮጵያ ኢኮኖሚ ካጋጠሙት ተግዳሮቶች እየተላቀቀና መሰረቱ እየተጠናከረ መምጣቱ በስብሰባው ላይ ተገልጿል። የቀረበው ማዕቀፍ በሪፎርሙ የተገኙ አበረታች ውጤቶችን አጠናክሮ ለማስቀጠልና የ2019 በጀት ዓመት የፌዴራል መንግስት በጀት ዝግጅት መነሻ ሆኖ እንዲያገለግል የተዘጋጀ ሲሆን ምክር ቤቱን በሰፊው ከተወያየበት በኋላ በስራ ላይ እንዲውል በሙሉ ድምጽ ወስኗል። በመቀጠልም ምክር ቤቱ የ2019 በጀት ዓመት የፌዴራል መንግስት የበጀት ረቂቅ አዋጅ ላይ ዝርዝር ውይይት አድርጓል። ይህ በጀት የ10 ዓመቱ መሪ የልማት እቅድ አካል የሆነውን ከ2019 እስከ 2021 የልማትና ኢንቨስትመንት እቅድ ግቦች፣ የመካከለኛ ዘመን የማክሮ ኢኮኖሚ ፊስካል ማዕቀፍን እንዲሁም የ2018 በጀት ዓመት የፕሮግራም በጀት አፈጻጸም መነሻን በማድረግ የተዘጋጀ መሆኑም ተመላክቷል። በተጨማሪም በቀጣይ ሊኖር የሚችለውን የማህበራዊና ኢኮኖሚያዊ ትራንስፎርሜሽን አቅጣጫዎችን፣ የመንግስት የፋይናንስ አቅምና የአስፈጻሚ መስሪያ ቤቶችን ተልዕኮ ባገናዘበ መልኩ መዘጋጀቱም ነው የተገለጸው። በዚህም መሰረት ለመደበኛ ወጪዎች፣ ለካፒታል ወጪዎች፣ ለክልል መንግስታት ድጋፍና ለዘላቂ የልማት ግቦች ማስፈጸሚያ ድጋፍ የሚውል በአጠቃላይ 2 ትሪሊየን 339 ቢሊዮን 268 ሚሊዮን 126738 ብር በጀት ለምክር ቤቱ ቀርቧል። የሚኒስትሮች ምክር ቤት በቀረበው የፌዴራል መንግስት የ2019 ረቂቅ በጀት አዋጅ ላይ በሰፊው ከተወያየ በኋላ አስፈላጊ ግብዓቶችን ለማከል ለህዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምጽ ወስኗል። የኮንትሮባንድ እቃዎችን ጭኖ የተገኘ የጭነት ተሽከርካሪ ተወርሶ ለመንግስት ገቢ እንዲደረግ የሚያዘው አዋጅ ይጸድቃል ተብሎ ይጠበቃል። የኮንትሮባንድ ወንጀል ከጊዜ ወደ ጊዜ እየረቀቀና በሀገር ኢኮኖሚ ላይ የሚያሳድረው ጉዳት እየከፋ በመምጣቱ ለህገወጥ ንግድ ማጓጓዣነት የሚያገለግሉ ተሽከርካሪዎች በቀጥታ እንዲወረሱ የሚደነግግ አዲስ የአዋጅ ማሻሻያ ረቂቅ ለህዝብ ተወካዮች ምክር ቤት መቅረቡ ይታወሳል። ቀደም ሲል በአዋጅ ቁጥር 1160/2011 በተደረገ ማሻሻያ የተሽከርካሪ ባለቤቶች በወንጀሉ በቀጥታ ካልተሳተፉ ንብረታቸው ከመወረስ ይልቅ 100 ሺህ ብር ብቻ ተቀጥተው ንብረታቸውን እንዲረከቡ ይፈቅድ ነበር። ይሁን እንጂ ይህ አሰራር ኮንትሮባንዲስቶች የተቀመጠውን ቅጣት እንደ ቀላል የስራ ማስኬጃ ወጪ በመቁጠር የህገ ወጥ ንግዱ ይበልጥ እንዲጧጧፍ በር መክፈቱን የተሻሻለው አዋጅ ይገልጻል። በተጨማሪም ወንጀሉ አሁን ላይ እጅግ የረቀቀ መልክ በመያዙ ኮንትሮባንዲስቶች መንገድ በሌለባቸው አካባቢዎች በከፍተኛ ፍጥነት የሚሽከረከሩ፣ ለመለየት የሚያዳግቱ መደበቂያ አካላት የተገጠሙላቸው፣ አልፎ ተርፎም ጎማቸው በጥይት ቢመታ እንኳን እንዳይቆሙ የሚያስችል የጥይት መከላከያ የገጠሙላቸው ተሽከርካሪዎችን በመጠቀም ላይ መሆናቸው ተገልጿል። ይህን ተግዳሮት ለመፍታት አዲሱ ረቂቅ አዋጅ ጥብቅ ማሻሻያዎችን አድርጓል ነው የተባለው። በዚህም መሰረት ማንኛውም ተሽከርካሪ የኮንትሮባንድ እቃዎችን ለመደበቅ እንዲያስችል ሆኖ የተሰራ የተለወጠ ወይንም መደበቂያ አካል የተገጠመለት ሆኖ ከተገኘ በቀጥታ ይወረሳል። አንድ ተሽከርካሪ የጫነው ኮንትሮባንድ እቃ መጠን የገንዘብ ሚኒስቴር በሚያወጣው መመሪያ ከተቀመጠው ገደብ በላይ ከሆነ የእቃው ግብአታዊ ዋጋ ከግምት ውስጥ ሳይገባ ተሽከርካሪው ተወርሶ ለመንግስት ገቢ ይደረጋል ነው የተባለው። አዋጁ የባለቤቶችን መብት ግምት ውስጥ በማስገባት ተሽከርካሪው ከመወረሱ በፊት ባለቤቱ ጉዳዩን እንዲያውቀውና ተሽከርካሪው ጥቅም ላይ ስለዋለበት ሁኔታ ማስረጃዎችን በማቅረብ ራሱን እንዲከላከል እድል እንደሚሰጥም በድንጋጌው ላይ ተመላክቷል። የህዝብ ተወካዮች ምክር ቤት 24ኛ መደበኛ ስብሰባውን በነገው ዕለት የሚያካሂድ ሲሆን በስብሰባውም የጉምሩክ አዋጅን አስመልክቶ የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ የሚያቀርበውን ሪፖርት የውሳኔ ሀሳብ መርምሮ ረቂቅ አዋጁን እንደሚያጸድቅ ይጠበቃል። ከዚሁ ጋር በተያያዘ ከ3 ጊዜ በላይ ጥቆማ የሚቀርብባቸውና ከታሪፍ በላይ የሚጭኑ አሽከርካሪዎች አገልግሎት እንዳይሰጡ ሊደረግ መሆኑ ተገልጿል። ከነዳጅ ዋጋ መጨመር ጋር ተያይዞ አጠቃላይ ሁኔታውን ታሳቢ ያደረገ የታሪፍ ማሻሻያ ቢደረግም በርካታ አሽከርካሪዎች ከተቀመጠው ታሪፍ ውጭ እያስከፈሉ መሆኑ በጥናት መረጋገጡን
የአዲስ አበባ ትራንስፖርት ቢሮ በሰጠው ገለጻ አስታውቋል። በመዲናዋ የሚገኙ የሚኒባስ አሽከርካሪዎች ከታሪፍ ውጪ ከማስከፈልም ባለፈ ከተሰጣቸው ስምሪት ውጪ እንደሚያሽከረክሩ የተናገሩት የቢሮው ምክትል ኃላፊ አቶ ዳኛቸው ሽፈራው ይህንን ችግር ለመፍታት ጥብቅ ቁጥጥር እየተደረገ መሆኑን ገልጸዋል። ችግሩን ለመፍታት ካሁን ቀደም በኪሎ ሜትር ይገለጽ የነበረው የጉዞ ታሪፍ ተሳፋሪውን ያወዛግብ እንደነበር አስታውሰው በተያዘው ሰኔ ወር በመነሻና መዳረሻ ላይ ያለውን የጉዞ ታሪፍ የሚገልጽ ዝርዝር እንደሚለጠፍም አስታውቀዋል። ቢሮው ከታሪፍ በላይ በሚያስከፍሉ አሽከርካሪዎች ላይ የሚሰራውን የቁጥጥር ስራ በይበልጥ ማሻሻሉን ገልጸው ከ3 ጊዜ በላይ ጥቆማ የሚቀርብባቸውና ከታሪፍ በላይ የሚያስከፍሉ አሽከርካሪዎች አገልግሎት እንዳይሰጡ እንደሚደረግም ተናግረዋል። ባለፈው የግንቦት ወር ብቻ ከታሪፍ በላይ በማስከፈልና የተቀመጠውን የታሪፍ ዝርዝር ባለመስቀላቸው ከ3300 በላይ አሽከርካሪዎች ላይ እርምጃ መወሰዱን ያመለከቱት ምክትል ኃላፊው የቁጥጥር ስራውን በይበልጥ ለማጠናከር በልዩ ትኩረት እየተሰራ መሆኑን አመልክተዋል። በሌላ በኩል ባለፉት ጊዜያት በመሰረተ ልማት ዝርጋታ ምክንያት ተቋርጦ የነበረው 9417 አጭር የስልክ መስመር አሁን ላይ በርካታ ጥቆማዎችን እየተቀበለበት መሆኑን አቶ ዳኛቸው ገልጸዋል። በተጠናቀቀው ግንቦት ወር ብቻ ወደ 400 የሚጠጉ ጥቆማዎችን ማስተናገድ መቻሉንና በ300ዎች ላይ እርምጃ እንደተወሰደባቸውም አብራርተዋል። ሌላው ደግሞ በጣም አስደንጋጭ የሆነ ህግ ወጥቷል። ለትግራይ ጦርነት መነሻ ወደ ኋላ ተመልሶ የሚተገበርና ጋዜጠኞችን እስከ 25 ዓመት ሊያስቀጣ የሚችል አዲስ ረቂቅ ህግ መዘጋጀቱ ተገልጿል። ለትግራይ ጦርነት መነሻ ወደ ኋላ ተመልሶ የሚተገበርና ጋዜጠኞችን እስከ 25 ዓመት ሊያስቀጣ የሚችል አዲስ ረቂቅ ህግ መዘጋጀቱም ተገልጿል። ህዝባዊ ወያነ ሓርነት ትግራይ ህወሓት በትግራይ ክልል ውስጥ ወታደራዊ ንቅናቄን የሚቃወሙ በትጥቅ ትግሉ ላይ ትችት የሚያቀርቡ ወይንም መከላከያ ጥረቱን ያደናቅፋሉ የተባሉ ግለሰቦችና የሚዲያ ተቋማት ላይ እስከ 25 ዓመት የሚደርስ ጽኑ እስራትን የሚጥል አዲስ ረቂቅ አዋጅ ማዘጋጀቱ ታውቋል። ይህ ረቂቅ ህግ ከትግራይ ክልል ወሰን ውጭ ባሉ የዲያስፖራ አባላትና ተሟጋቾች ላይም ጭምር ተፈጻሚነት እንደሚኖረው የተነገረ ሲሆን ይበልጥ አጋዥና አከራካሪ ያደረገው ደግሞ ህጉ ጸድቆ ስራ ላይ ከሚውልበት ቀን ይልቅ ወደ ኋላ ተመልሶ ጦርነቱ ወደ ተቀሰቀሰበት ጥቅምት 24 ቀን 2013 ዓ.ም ጀምሮ ተፈጻሚ እንዲሆን መደረጉ ነው ተብሏል። ይህ የመከላከያ ጥረትን ማደናቀፍ በሚል ርዕስ በረቂቅ አዋጁ አንቀጽ 17 ስር የሰፈረው ድንጋጌ በማንኛውም የመገናኛ ብዙሃን ዘዴ ወይንም ሌላ አማራጭ ሰዎችን በወታደራዊ ክተት ውስጥ እንዳይሳተፉ ቅስቀሳ ያደረገ፣ ያበረታታ፣ የገንዘብ ድጋፍ ያሰባሰበ ወይንም የተቃወመ ሰው ከ5 እስከ 15 ዓመት በሚደርስ ጽኑ እስራት እንዲቀጣ ይደነግጋል። ድርጊቱ በከባድ ሁኔታ ከተፈጸመ ደግሞ ቅጣቱ ከ15 እስከ 25 ዓመት ሊደርስ እንደሚችል ተመልክቷል። በተጨማሪም አንቀጽ 17 ህዝባር ቁጥር 5 ማንኛውም የጋዜጣ፣ የቴሌቪዥን፣ የድረገጽ ወይንም የማህበራዊ ሚዲያ ተቋም በዚህ ወንጀል ውስጥ እጁ እንዳለበት ከተረጋገጠ የገንዘብ መቀጮ፣ የስራ እገዳ፣ የፈቃድ ስረዛና የንብረት መወረስ ቅጣቶች እንደሚጠብቁትም ያሳያል ነው የተባለው። በሌላ በኩል ረቂቁ ህግ በትግራይ ታጋዮች፣ በጦርነቱ መስዋዕትነት በከፈሉ ወገኖች፣ በታጋይ ቤተሰቦች እንዲሁም በትግራይ እናቶች ላይ የሚሰነዘሩ ትችቶችንና ንቀቶችን ወንጀል አድርጎታል። ይህንን የጣሰ ግለሰብ ከ5 እስከ 10 ዓመት፣ ድርጊቱ በተደራጀ ቡድን ወይንም በሚዲያ አማካኝነት ከተፈጸመ ደግሞ ከ10 እስከ 15 ዓመት በሚደርስ ጽኑ እስራትና በከፍተኛ የገንዘብ ወጪ እንደሚያስቀጣ በረቂቁ አንቀጽ 18 ላይ ሰፍሯል ተብሏል። የክልሉን ሰንደቅ ዓላማ፣ ብሔራዊ መዝሙርና ታሪካዊ ትግሎችን ያንኳሰሰም እስከ 5 ዓመት ሊታሰር እንደሚችል ተደንግጓል። የህግ ባለሙያዎችና ተቾች ረቂቅ ህጉ በክልሉ ያለውን የመናገር፣ የመጻፍና የፕሬስ ነጻነት ሙሉ በሙሉ ሊያሳጣና የፖለቲካ ልዩነትን ሊያጠፋ ይችላል የሚል ከፍተኛ ስጋት እንዳላቸው ገልጸዋል። በተለይም ህጉ ወደ ኋላ ተመልሶ ባለፉት 6 ዓመታት በተከናወኑ ድርጊቶች ላይ ጭምር ክስ ለመመስረት የሚያስችል መሆኑና ከክልሉ ውጭ ባሉ ማህበረሰቦች ላይ ተፈጻሚ እንዲሆን መደረጉ ዓለም አቀፍ የህግ መርሆችን የጣሰ ነው በማለት ተቃውመዋል። በአንጻሩ የህጉ ደጋፊዎች ድንጋጌው የትግራይን ደህንነት ለመጠበቅ፣ ወታደራዊ ዝግጁነትን ለማረጋገጥና ለህዝቡ ሲሉ መስዋዕት የሆኑ ወገኖችን ክብር ለማስጠበቅ አስፈላጊ ነው የሚል መከራከሪያም አቅርበዋል። እስከ ሰኔ 30 ድረስ መብራት ሊጠፋ እንደሚችል ተገልጿል። የኢትዮጵያ ኤሌክትሪክ አገልግሎት እስከ ሰኔ 30 ቀን 2018 ዓ.ም ድረስ በእቅድ የሚቋረጥ ኃይል ማስተካከያ እንደሚኖር አስታውቋል። ተቋሙ ባከናወናቸው የመሰረተ ልማት ማሻሻያና የቅድመ መከላከል ስራዎች በአዲስ አበባ ከተማ ያጋጥም የነበረውን የኃይል መቆራረጥ ድግግሞሽና የቆይታ ጊዜ በግማሽ ገደማ ለመቀነስ ጥረት እያደረገ እንደሚገኝ ገልጿል። የኢትዮጵያ ኤሌክትሪክ አገልግሎት የመሰረተ ልማት አስተዳዳሪ ስራ አስፈጻሚ ዶክተር ገበየሁ ደቻሳ
እንደገለጹት ተቋማቸው ባለፉት ወራት እንደ ሀገር ከ62000 ኪሎ ሜትር በላይ የሚሸፍን የመካከለኛ መስመር ፍተሻ ማድረጉንና ከ67000 በላይ በሚሆኑ ትራንስፎርመሮች ላይ የምርመራ ስራ ማከናወኑን ገልጸዋል። በዚህም በኔትወርክና በትራንስፎርመሮች ላይ ከተገኙት ችግሮች መካከል አብዛኞቹን የማስተካከያ እርምጃ መውሰድ መቻሉን አያይዘው አብራርተዋል። በተሰራው ስራ በአዲስ አበባ ከተማ በመስከረም ወር 2018 ዓ.ም በአማካኝ 27 ጊዜ ያጋጠም የነበረው የመብራት መቆራረጥ ድግግሞች በየካቲት ወር ወደ 15 ጊዜ ዝቅ ማለቱንና የቆይታ ጊዜውን በተመሳሳይ ሁኔታ መቀነሱን ጠቅሰዋል። በተጨማሪም ባለፉት 9 ወራት በራስ አቅም ከ3000 ኪሎ ሜትር በላይ የሚሆን የመስመር መልሶ ግንባታና የ1500 በላይ ትራንስፎርመሮች አቅም ማሻሻያ ስራ መከናወኑን አስታውቀዋል። ከዚሁ ጋር በተያያዘ በቤት ጣራ ላይ ሶላር ፓኔል እንዲገጠም የሚያስገድድ መመሪያም ተዘጋጅቷል። ለጊዜው የሚተገበረው አዲስ አበባ በሚገነቡ ቤቶች ላይ ነው ተብሏል። አዲስ የመኖሪያ ቤቶችና ህንጻዎች በሚገነቡበት ወቅት በጣሪያቸው ላይ የሶላር ፓኔል ቴክኖሎጂን እንዲገጥሙ የሚያስገድድ አዲስ ብሔራዊ መመሪያ መዘጋጀቱን የውሃና ኢነርጂ ሚኒስቴር አስታውቋል። ከመጪው ሰኔ 30 ጀምሮ ተግባራዊ የሚደረገው ይህ መመሪያ በሀገሪቱ ያለውን የኤሌክትሪክ ኃይል እጥረት በታዳሽ ኃይል ለመተካት ታስቦ የተዘጋጀ ነው ብሎታል። ህጉ ለጊዜው አስገዳጅ ባይሆንም የመጀመሪያ ምዕራፍ ትግበራው በአዲስ አበባ ከተማ እንደሚጀመር ተገልጿል። የሶላር ቴክኖሎጂዎች ዋጋ ከፍተኛ ከመሆኑ ጋር ተያይዞም የመግዛት አቅም ለሌላቸው የህብረተሰብ ክፍሎች ልዩ ልዩ ማበረታቻዎች እንደሚዘጋጁ ሚኒስቴር መስሪያ ቤቱ አመላክቷል ነው የተባለው። ውድ የሽርሽር ኢትዮጵያ ቤተሰቦች መረጃዎቹ ያደመጣችኋቸው ነበሩ። ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ሼር ማድረጋችሁንና በኮሜንት መስጫው ላይ ሀሳብ አስተያየቶቻችሁን ማስቀመጥ እንዳትረሱ። በሌሎች መረጃዎች እስከምንገናኝ ድረስ ፈጣሪ ቸሩን ያሰማን።